ባለፉት 8 ወራት ኢትዮጵያ ካመረተችው 22 ቶን ወርቅ ውስጥ 95 በመቶ የሚጠጋው የተመረተው በአነስተኛና ባህላዊ የወርቅ አምራቾች መሆኑ ተነግሯል። በተጠቀሰው ጊዜ ውስጥ 6 ቶን ወርቅ ለማግኘት ባቅድም በማክሮ ኢኮኖሚ ፖሊሲ ለውጡ የተነሳ በብዙ ጥፍ የላቀ ወርቅ ተመርቷል ያለው የማዕድን ሚኒስቴር ትላልቅና ዘመናዊ የወርቅ አምራች ኩባንያዎች የምርት ድርሻቸው የቀነሰው በጸጥታ ችግር እንዲሁም ደግሞ ከስራው ጋር በተያያዙ አንዳንድ ቴክኒካዊ ችግሮች የተነሳ ነው ሲል አስረድቷል። ሪፖርተራችን አቤል አበበ ስለ ድንጋይ ከሰል፣ ስለ ሲሚንቶ እንዲሁም ደግሞ ስለ ብረትና ስለ ሌሎች ማዕድናት የተመከረበትን የሕዝብ እንደራሴዎች ምክር ቤት መድረክ ተከታትሎታል። በቀጣዩ ዘገባው በዝርዝር የሚነግረን ጉዳይ አለው። በትላንትናው ዕለት በሕዝብ እንደራሴዎች ምክር ቤት የ8 ወራት አፈጻጸሙን በተመለከተ ሪፖርት ያቀረበው የማዕድን ሚኒስቴር በእነዚህ ወራት ከማዕድን የውጪ ንግድ 1.8 ቢሊዮን ዶላር መገኘቱን ያሳወቀው። ይህ ገቢ እስካሁን በዘርፉ ከተገኙ ገቢዎች ትልቁ መሆኑን ያሳወቁት ሚኒስትሩ ሀብታሙ ተገኝ እስካሁን ትልቅ ገቢ ተደርጎ ሲጠቀስ የቆየው በ2013 ዓ.ም የተገኘው 800 ሚሊዮን ዶላር እንደነበር ነው የጠቆሙት። ከዚህ ገቢ ውስጥ ወርቅ ከ1.7 ቢሊዮን ዶላር በላዩን በማስገባት ቀዳሚ የገቢ ምንጭ መሆኑን የጠቆሙት ሚኒስትሩ ከሌሎች ማዕድናት የተገኘው ገቢ ተደምሮ ከ20.3 ሚሊዮን ዶላር ያልበለጠ መሆኑን ያሳወቁት። በአንድ ወር እስከ 4.3 ቶን አካባቢ የሚደርስ ወርቅ ድረስ እንዲመጣ ሆኗልና የማክሮ ኢኮኖሚ ፖሊሲ ለውጥ የተደረገው ቀጥታ ከዛ በኋላ ነው መምዘግዘግ የጀመረው ማለት ነው። የወርቅ አቅርቦት እኛ ያቀድነው ወደ 6 ቶን አካባቢ ነው። ወደ 22.5 አካባቢ ቶን ወርቅ ነው በዚህ 8 ወር የተገኘው። በዚህ ትሬንድ የሚቀጥል ከሆነ 33 ቶን በላይ በአመት ወርቅ ልናመርት እንችላለን። ከዚሁ የወርቅ ምርት ጋር በተያያዘ ሚኒስቴር መስሪያ ቤቱ የምርቱ 95 በመቶ የሚሆነው በአነስተኛና ባህላዊ የወርቅ አምራቾች መመረቱን ማሳወቁን ተከትሎ ወርቅ ለማምረት በዘመናዊ መልኩ የተደራጁ ኩባንያዎች የምርት መጠናቸው እያነሰ በባህላዊ አምራቾች መበለጣቸው አግባብ አይደለም የሚል አስተያየት ከምክር ቤቱ ተሰንዝሯል። ትላልቅ የወርቅ አምራች ኩባንያዎች በጸጥታና በሌሎች ችግሮች የተነሳ የአቅማቸውን ያክል እየሰሩ አይደለም ሲል ምርታቸው ያነሰበትን ምክንያት አስረዳው ሚኒስቴር መስሪያ ቤቱ አሁን ላይ ካሉት አምራቾች መካከል ትልቁ የሆነው ሚድሮክ ለገደምቢ የገጠመውን ችግር ለአብነት አንስተዋል። አሁን ባለንበት ሁኔታ እና የአመራረት ሂደት ትልቁን ምርት በኩባንያ የሚያቀርበው የሚድሮክ ለገደምቢ ነው። ሚድሮክ ለገደምቢ በዚህ ዓመት ናዳ በማጋጠሙ ምክንያት የምርት ሂደቱ በጣም ቀንሷል ማለት ነው። 60% በላይ አልሆነም። ለዚህ ናዳውን ለማንሳት ብዙ ጥረቶች ተካሂዷል። ከሀገር አቅም ውጪ ስለሆነ ከውጭም ጭምር ባለሙያዎችን በማስመጣት ናዳ የማንሳት ስራ ተጀምሯል። አሁን በሌላ መንገድ በመግባት የተሻለ የወርቅ ምርት ማምረት የሚቻልበትን አለት ለማግኘት ኩባንያው የተንቀሳቀሰ ነው ያለው። ነባር የሆኑትን ጨምሮ እንደ ኢትኖ ማይኒንግ ያሉ አዳዲስ አምራቾች እየገጠማቸው ያለውን ችግር ለመፍታት እየሰራ አዳዲስ አምራቾችን ደግሞ ወደ ስራ እንዲገቡ እያገዘ መሆኑን ያሳወቀው ሚኒስቴር መስሪያ ቤቱ ከሚድሮክ የበለጠ የማምረት አቅም ይኖረዋል ተብሎ የሚጠበቀው ኩርሙክ የወርቅ ማምረቻ በቀጣይ ዓመት ወደ ስራ ይገባል ነው ያለው። ከሱም ባሻገር በትግራይ ክልል ያለውና በግጭት የተነሳ ከስራ ውጭ የነበረው ኢዛና የወርቅ አምራች እንዲሁም በጉጂ የሚገኘው ዋኤምጂ ጎልድ በቅርብ ጊዜያት ውስጥ ወደ ስራ እንዲገቡ በማድረግ የኩባንያዎችን የማምረት አቅም ከፍ እንዲል እየተሰራ መሆኑ ተጠቁሟል። ይህ የወርቅ ጉዳይ እንዳለ ሆኖ ከወርቅ ውጪ ለጌጣጌጥ የሚሆኑ ከ40 በላይ የታወቁ ማዕድናት ያሏት ኢትዮጵያ ከሌሎች ዘርፎች እያገኘች ያለው ገቢ ለምን እዚህ ግባ የሚባል መሆን አቃተው የሚል ጥያቄም ከሕዝብ እንደራሴዎቹ ተነስቶ ነበር። ሌሎች ማዕድናትም ያሉ ቢሆን የወርቅን ያክል ብዙ የሚያመነጩ አይደሉም። አንደኛ በጥሬው ነው የምንልከው። በዓለም ላይ አጠቃላይ ያለው ኢኮኖሚ እንቅስቃሴ በትላልቅ ሀገሮች ላይ ያለው የተወሰነ የመዋዠቅ አዝማሚያ ሲኖረው እነሱም አብረው የሚዋዥቁበት ሁኔታ አለ። እሴት የምንጨምርበትም ነገር ገና ያልተፈጠረም። በዚህ ምክንያት በዚህ በሌላው ከወርቅ ውጭ ባለው ያለው ግኝት እዚህ ግባ የሚባል አይደለም። ዞሮ መጥፎ ሊባል የሚችል አይደለም። ካለን ሀብት አኳያ ገና ብዙ የምንሰራበት እንደሆነ ማየት ይቻላል ማለት ነው። ከፍተኛ እጥረትና የዋጋ ንረት ከሚታይበት የብረት ምርት ጋር በተያያዘ ግማሽ ሜትሪክ ቶን የሚጠጋ ምርት ለማምረት ታቅዶ የተመረተው ሩብ ሜትሪክ ቶን የሚጠጋ መሆኑን በማንሳት በየዓመቱ አጀንዳ ሆኖ የቀጠለውን ይህን የብረት እጥረት በዘላቂነት ለመፍታት ምን ታቀደ ሲሉ የሕዝብ እንደራሴዎች ጠይቀው ነበር። በዘላቂነት ችግሩን ለመፍታት ሰቆጣ አካባቢ የብረት ክምችት ግምት ጥናት እየተካሄደ ነው ያለው ሚኒስቴር መስሪያ ቤቱ ችግሩን በዘላቂነት ለመፍታት በአገሪቱ ያለውን የብረት ማዕድን ክምችት ወደ ምርት ለመቀየርና በብረት ምርት ራስን ለመቻል ስራዎች ተጀምረዋል ሲል ተደምጧል። አሁን ላይ ብረትን የራሳችንን ብረት ማልማት አለብን። ቀደም በሪፖርቱ ላይ እንደቀረበው የራሳችንን ብረት ማልማት አለብን ብለን የተንቀሳቀስን ነው። በራሳችን አቅም የብረት
አዘል አለቱን ጥራት ደረጃ ለመፈተሽ ምርመራዎችን እያደረግን ነው። ከዛ ውጪ ደግሞ በተሻለ ባለሀብት መልማት የሚችልበትን ሁኔታ እያየን ስለሆነ እኔ የሚኒስቴር መስሪያ ቤታችንም ትልቁ ትኩረት በአሁኑ ጊዜ ብረትን ማልማት ላይ ስለሆነ ይሄ የተነሳው ጥያቄ ትክክል ነው። መቼ ነው ምላሽ የሚያገኘው የሚለው ነገር በሚኒስትሪው ርብርብ እንዲሁም ደግሞ አጠቃላይ በመንግስትም ትኩረት በአጠረ ጊዜ ውስጥ ወደዚህ መሸጋገር የሚያስችሉን ስራዎችን እየሰራን ነው የሚል ነገር ነው ያለኝ። በዚሁ መድረክ ላይ የሲሚንቶ ምርትም በ8 ወራት ውስጥ 7.2 ሜትሪክ ቶን ለማምረት ታቅዶ 5.3 ሜትሪክ ቶን መመረቱን ያሳወቀው ሚኒስቴር መስሪያ ቤቱ እንደ ለሚ ያሉ አዳዲስ ሲሚንቶ ፋብሪካዎች ወደ ስራ እንዲገቡ እንዲሁም የገበያ ዋጋም በገበያው እንዲወሰን በማድረግ ዋጋው እንዲረጋጋና ቅናሽ እንዲያሳይ ማድረግ ተችሏል ብሏል። ሚኒስቴር መስሪያ ቤቱ ይህንን ይበል እንጂ በዚሁ ጉዳይ ላይ ሐሳብ የሰነዘሩ አንድ የምክር ቤት አባል ገበያው የተረጋጋው የመረጋጋት ስራዎች ስለተሰሩ ነው ወይንስ በግንባታ ዘርፍ ላይ መቀዛቀዝ ስላለ ነው የሚለውን ማጥራት ይገባል ሲሉ ተደምጠዋል። በዚሁ ጊዜም በተለያዩ ዘርፎች ላይ ያሉ ፋብሪካዎች መበራከታቸው እንዳለ ሆኖ ሙሉ የማምረት አቅማቸውን እንዲጠቀሙ ትኩረት አድርጎ መስራት እንደሚያሻም ከምክር ቤቱ አስተያየት ተሰንዝሯል። በሌላ በኩል በአመት እስከ 1.8 ሚሊዮን ቶን የገበያ ፍላጎት እያለው ከገበያ ፍላጎት በላይ ነገር ግን በወረደ ጥራት እየተመረተ ነው የተባለው ለሲሚንቶ ፋብሪካዎች ከፍተኛ ግብዓት የሆነው የድንጋይ ከሰል ጉዳይም ከ300 በላይ አነስተኛ አምራቾች ወደ ስራ አስገብቶ ከፍተኛ ችግር እየፈጠረ ነው ተብሏል። አሁን ላይ ያሉ አምራቾች በአብዛኛው ጥራት ያለው የድንጋይ ከሰል ማምረት የማይችሉና ብክነት እየፈጠሩ ናቸው ያለው ሚኒስቴር መስሪያ ቤቱ በዚህ የተነሳ ሲሚንቶ ፋብሪካዎች የታጠበ የድንጋይ ከሰል ለማስገባት በአመት እስከ 300 ሚሊዮን ዶላር እያወጡ መሆኑን ጠቁሞ አገርን ከዚህ ውጪ ለመታደግ 4 የድንጋይ ከሰል የሚያመርቱ ፋብሪካዎችን ወደ ስራ ማስገባቱን አሳውቋል። በተጨማሪም በአመት 1 ሚሊዮን ቶን የድንጋይ ከሰል የሚያጥብ ማሽንም ግንባታው እየተጠናቀቀ ነው ያለው ሚኒስቴር መስሪያ ቤቱ ከዚህ በኋላ አነስተኛ አምራቾች ለእነዚህ ትላልቅ አምራቾች እንጂ በቀጥታ ለሲሚንቶ ፋብሪካዎች እንዳያቀርቡ እየሰራ መሆኑን አሳውቋል። በዚሁ ጊዜ በሀገሪቱ ያሉ የማዕድን ሀብቶችን በመጠንና በብዛት እንዲሁም በቦታ ለይቶ ከማወቅ ጋር በተያያዘ ለተነሳለት ጥያቄ ምላሽ የሰጠው ሚኒስቴር መስሪያ ቤቱ ይህ ተግባር በ100 ሚሊዮን ዶላሮች የሚገመት የጥናት ወጪን የሚፈልግ በመሆኑ የህዝብ እንደራሴዎች ምክር ቤት ዘርፉ ያለ ጥናት የማያድግ መሆኑን ተገንዝቦ ተጨማሪ በጀት እንዳገኝ ሊያግዘኝ ይገባል ብለዋል። ለምሳሌ ያለ ጥናት በጥናት ተለይቶ ከሚታወቅ ሀብት ውጪ ስለ ዘርፉ ልማት ማውራት አንችልም። ይህን ከማድረግ አንጻር ግን ለምሳሌ አሁን ዘመኑ ከደረሰበት አንጻር ኤርቦርን ጂኦፊዚክስ የሚባል አለ። ከዛም ውጪ አሁን አርቲፊሻል ኢንተለጀንስን በመጠቀም ዓለም ላይ ማዕድን ጥናትን በፍጥነት ማካሄድ የሚቻልበት ቴክኖሎጂዎች እየመጡ ነው ያሉት። እነዚህን ለማካሄድ ቅድም ክቡር ሚኒስትሩ በ100 ሚሊዮን ዶላሮች ጭምር መድቦ ይሄን ስራ መስራት ያስፈልጋል የሚል በተደጋጋሚ ሲያነሱ ነበር። እኛ ይሄ እንደ ሚኒስቴር መስሪያ ቤት ቋሚ ኮሚቴውም ያው ዘርፉን እንደሚደግፍ እንደሚመራም አቅጣጫም እንደሚሰጥ ተቋም እኔ በጋራ ነው ይሄን መስራት የሚገባን ብዬ ነው ማስበው።